በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ከፈላው ውሃ ውስጥ የተገኘው ሰማያዊ ተአምርና የቅዱሳኖቹ የማይነቃነቅ እምነት። ሰላም የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬ በሰማያዊ ግርማ በዙፋኑ ፊት ቆሞ የሰውን ልጅ በችግር ሰዓት የማይለየውን የምስራች አዋጅ ነጋሪውን የቅዱስ ገብርኤልን ታላቅ ውለታና ድንቅ ተአምር እናስባለን። ወዳጆቼ በሰማይና በምድር መካከል ሆነው የሚማልዱልን መከራችንን ወደ ደስታ የሚለውጡ እልፍ አላፍ ቅዱሳን መላእክቶች አሉ። ሕይወት ስትከብደን፣ የፈተና ማዕበል ሲነሳ የትኛውን መልአክ እንጥራ ብለን ባሰብን ጊዜ የሰማይና የምድር ንጉሥ መላእክተኛ ቅዱስ ገብርኤል ቀድሞን ይመጣል። ውድ ተከታታዮቻችን እናትና ልጇን ከፈላው ውሃ ያዳነበትን እምነትን ከፈተና በላይ አድርጎ ያሳየውን ያንን የመልአኩን ድንቅ ተራዳኢነት የሚያሳየውን ትረካ እስከ መጨረሻው እንድታዳምጡን እንጋብዛለን። ዘመኑ የክፋትና የመከራ ዘመን ነበር። ንጉሠ ነገሥቱ ዲዮቅልጥያኖስ እግዚአብሔር ሕዝብ ላይ ከባድ ስደት ባወጀበት፣ ለጣዖት ካልሰገዳችሁ የሞት ጽዋ ተጎንጩ ብሎ ያወጀበት ጊዜ ነበር። መላው ሕዝብ በፍርሃት ተውጦ በንጉሡ ትእዛዝ ስር ወድቆ ነበር። በዚያ ክፉ ዘመን በታላቅ ጽናት በንጹህ እምነትና በፍቅር የቆሙት አንዲት እናት ከ3 ዓመት ሕፃን ልጇ ጋር ነበሩ። ስማቸውም ቅድስት ኢየሉጣና ሕፃኑ ቅዱስ ቂርቆስ ይባላል። ንጉሡ እግዚአብሔርን ስም እንዲክዱ ለድንጋይና ለእንጨት ጣዖት እንዲሰግዱ በተለያዩ የስቃይ አይነቶች ፈተናቸው። ነገር ግን ያ የ3 ዓመት ሕፃን ቂርቆስ በዕድሜው ታናሽ ቢሆንም በመንፈስ ግን ከግዙፎቹ አርበኞች በላይ ግዙፍ ነበር። ንጉሡ በቁጣ ተነሳሳ። ሕፃኑን ለዚህ ለተሰራው ምስል ስገድ አለው። ሕፃኑ ቂርቆስ ግን ፈገግ ብሎ እኔማ የሰማዩንና የምድርን ፈጣሪ እንጂ በእጅ ለተሰራ ጣዖት አልሰግድም ብሎ በአቋሙ ጸና። ንጉሡ በጽኑ ቁጣ ተሞልቶ እሳቱን አቀጣጥሉት፣ ውሃውን አጥንት የሚያቀልጥ አድርጉት፣ እናቲቱንና ይህን እባጭ ሕፃን ከፈላው ውስጥ ይጣሉ ብሎ አዘዘ። እስቲ አስቡት፣ የፈላ ውሃ፣ ስጋን የሚቆራርጥ አጥንትን የሚያቀልጥ የፈላ በርሜል። እሳቱ እየነደደ ውሃው እየተንተከተከ ሲወጣ መላው ሕዝብ በአሰቃቂ ሁኔታ ተመለከተ። ጨካኞች ወታደሮች ሕፃኑ ቂርቆስንና እናቱን ኢየሉጣን ያንን የሚፈላ ውሃ ከፍተው ወደ ውስጥ ወረወሯል። መላው ሕዝብ ዝም ብሎ አየ። እናቲቱና ልጁ ግን ፈሪሃ እግዚአብሔርን ይዘው አንገታቸውን ሳይደፉ ጸሎታቸውን ወደ ሰማይ አቀኑ። በዚያ ሰዓት ሰማይ ተከፈተ፣ የሰማይ መጋረጃዎች ተቀደዱ። የብርሃንና የርኅራኄ መልአክ ቅዱስ ገብርኤል ከሰማያዊው ግርማው ጋር ወደ ምድር ወረደ። 3 ደቂቅን ከእቶኑ እሳት ያዳነበትን ክንፉን ዘርግቶ ያንን የፈላ ውሃ እንደ በረዶ አቀዘቀዘው። ሕፃኑ ቂርቆስና እናቱ ኢየሉጣ በዚያ የፈላ ውሃ ውስጥ እንደ ማርያም ልጅ በኢየሩሳሌም ማጀት ውስጥ እንዳሉ በሰላም ሳያቃጥላቸው አንድም ጉዳት ሳይደርስባቸው ተቀመጡ። እሳቱ ኃይሉ ጠፍቶ ውሃው በታምር ጸጥ አለ። ቅዱስ ገብርኤል 3 ደቂቅን በእግዚአብሔር ፈቃድ ከእሳት እንዳዳናቸው ሁሉ ቂርቆስ ኢየሉጣንም ከፈላ ውሃ ዳናቸው። ይህ ታምር ዛሬም ድረስ በሰማይና በምድር መዘክሮች ላይ በወርቁ ቀለም የተጻፈ ታላቅ የምስክርነት ቃል ነው። የተወደዳችሁ የዚህ ቻናል ተከታታዮች ቂርቆስንና ኢየሉጣን ከፈላ ውሃ ያዳነው ያ ቅዱስ መልአክ ዛሬም አለ። ሕይወታችን በፈተና እሳት ሲከበብ፣ ችግሮች እንደ ፈላ ውሃ ሲፈሉብን የቅዱስ ገብርኤል ክንፎች ከራሳችን በላይ ተዘርግተው ይጠብቁናል። በልባችሁ ውስጥ የሚንቀለቀለውን የችግር እሳትና ጭንቀት ለቅዱስ ገብርኤል አሳልፈው ስጡት። እርሱ ከፈጣሪ ዘንድ ምሕረትንና ማዳንን ይዞ ይደርስላችኋል። ታሪኩ አስተማሪ ሆኖ ካገኛችሁት ለወዳጅ ዘመዶ በማጋራት የዚህን ሰማያዊ መልአክ ጽድቅ አብረን እንካፈል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።
እግዚአብሔር የመልአኩን የቅዱስ ገብርኤልን ጸጋና ርኅራኄ ከሁላችን ጋር ያድርግ። አሜን።